እኔ ቃል ኪዳን እባላለሁ። የተወለድኩ የሳሰር ነው ወረዳ ደብረ ኤልያስ ቀበሌ የቅጋት። በቃ በዚህ ስራ ልገባበት የቻልኩበት መንገድ በወንድሜ ምክንያት ስለሆነ በቃል ብዬ ነው የተነሳው። የላከኝም ዘውዱ ይባላል። እዚህ የመጣውም ዘውዱ ስለላከኝና መረጃ ለማቀበል ነው። ይው በፊት ልዩ ኃይል ነው ቆየና ሚሊሻ አስተባባሪ ነው ነበር። የላከኝ እሱ ነው። የሰጠሽ ተልእኮ ምንድነው? ዘውዱ ማለት የሚሊሻ አስተባባሪ ነው። አዎ። ከሱ ጋር ያላችሁ ግንኙነት ምንድነው? የምትተዋወቁት መቼ ነው? ዘመድነን፣ ጎረቤት ነው ቤታችን። እዚህ የላካችሁ ለምንድነው? ምንድነው የሰጠሽ ተልእኮ ላንቺ በቀጥታ? እዚህ ጓይ ስመጣ ይው በረሃ ወረጅና ያሉበትን እና ምን አይነት ካምፕ እንደሰሩ ምን አይነት ምሽግ እንደሰሩ እና ማን እንደሆኑ ሁሉንም ነገር አይተሽ ንገሪኝና ከዛ ከወጣሽ በኋላ ደግሞ በፋኖ ስልጣና ግብና የሰለጠንሽ እናወራለንና መረጃ ሰጭኛለሽ ብሎ ነው ይላከኝ። በጣም ይሄንን ተልእኮ ከተቀበልሽ በኋላ የት ቦታ ነው ሄድሽው? አንቺ በቀጥታ የት ነው ሄድሽው? ለመጀመሪያ ጊዜ የጀመርኩ የቅጋት እና የቅጋት ሲለከኝ የቅጋት እዚህ የሸላል ድረስ መጥቼ ነበረ። እዛ ድረስ ሰድ ምንም ነገር አላገኘውም። ከዛ ስመለስ ከቅጋት እየተመለስኩ ያለ ካሩቅ ላይ ወደ ጎፍጭማ ሄድ ሆነ ፋኖ አየውና ወደዛ ወደሱ ወደ ልጁ እየሄድኩ ያለ ልጁ እየራቀኝ ሄደ። ከዛ ማንነቱንም አላየሁት። ተመልሼ ወደ ሊያሰኩና ለዛውዱ እዛ የሸላል ድረስ ሄጄ ነበር፣ ግን ምንም ያገኘሁት ነገር የለኝም። ስመለስ የሆነ ልጅ አግኝቼ ወደ ጎፍጭማ ሲሄድ ላየው ነበር፣ ማንነቱ አልታየኝም ምናምን ብዬ ስነግረው ለመጀመሪያ ጊዜ ነው የቅጋት ሚላከኝ 3000 ብር ሰጠኝ። ከቅጋት ስመለስ ለሁለተኛ ጊዜ የተላኩ ደግሞ ገነት ይጅና የዛ ከስላሴው ፋኖችን በዛ በኩል ስለሚሄዱ ያሉበትንና ምን ሲያረጉ እንደሚውሉ አይና ነገርኛ ነኝ። እኔም አብሳይ መሰልኩና ወረድኩ በረሃ። እዛ ዘይት ከሄድኩ በኋላ ሞልም ካምፕ ነው ዘው ስራም አልወጣም። ሳይዛ ምንም የሚታይ ፋኖም የለም ምንም የለም። አንዳንዴ ብቻ ተኩስ ሰማለሁ። ያንን ነገር እንትላቸው ከዛ ሰራተኞችንም እኔ ለመረጃ እንደሄድኩ የማያውቁ እዚህ አይመጡም ወይ ምናምን ስላቸው አይ እዚህ አይመጡም ገነት ናቸው ያሉ ከተማው ምናምን ሲሉ አንድ ወር ሰራውና ወጣሁ። አንድ ወር ሰርቼው ስወጣ ገነት ላይ ግን ፋኖ አየው። ስወጣ ወደ ኤልያስ ልመለስ ከዛ ወደ ኤልያስ ተመለስኩና ለዘውዱ ያሉ ገነት ዝም ብሎ አንዳንድ ናቸው ያሉ እንጂ ማቀውም ምንም የለም ምናምን ብዬ ስነግረው ሁለተኛ ጊዜ ነው ገነት የመጣው። ከዛ ስመለስ ደግሞ 1500 ብር ሰጠኝ። ሶስተኛ ደግሞ ደጎልማ ነው። ደጎልማ ይጅና እነማን እንዳሉ ምን እንደሚሰሩ ከተማው ግቢና ያያቸዋል። ከዛ እኔም በመኪና ተሳፈርኩና ደጎልማ ሄድኩና ከመናሪው ጋር ወረድኩና ሳያቸው ስብስብ ብለው ሻይ ቤት ሲገቡ አየዋቸው። ሻይ ቤት ከገቡ በኋላ ትንሽ ቆየውና እኔም ገባሁ። ከዛ ስገባ ምንም የሚያወሩት ነገር የለም ምንም የለም። ዝም ብለው ጠጥተው ግማሾች ወጡ፣ ግማሾች ቀሩ። ከዛ ግማሾች ሲቀሩ እነዛ ሲወጡ ትንሽ ቆይቼ እኔም ወጣሁ። እነዛ ከወጡ በኋላ ወጥቼ ሰላብር ምንም ማቆም የለም ምንም የለም። ግን ፋኖ ማኖሩን አየሁ። ተመለስኩና አይ ፋኖ ዝም ብሎ ዛ ሻይ ቤት ሲገቡም ተከትያቸው ገብቼ ነበር፣ ሌላ ምንም የለም ምናምን አልኩት። ያንን ስነግረው በቃ ሻልና ግን ሂደሽ የለም ግን አሁን የመጨረሻ ጓይ ሰድሻለሁ ምናምን በጓይ በራት ወርጃልሻልና ደጎልማ ስመለስ 5000 ብር ሰጠኝ። ከደጎልማ ተመልሼ በጓይ ተሄጅና ደግሞ ለመጨረሻ በጓይ ተሄጅና ምን አይነት ካምፕ እንዳለ ምን አይነት ምሽግ እንደቆፈሩ የት እንደሚውሉ እነማን እንደሆኑ ሁሉንም ነገር እያየሽ ትነግረኛለሽ አለ። እኔም ወረድኩ በጓይ በራ አብሳይ ተብዬ ማለት ነው። እዛው ወረድኩና ሳይ እዛም ያለ ምንም ፋኖ የለም፣ የተሰራ ምሽግም የለም፣ ካምፕም የለም፣ ምንም የለም። ከዛ ሲደውልልኝ እዚህ ምሽግ የለም ካምፕ የለም፣ የሚውልም ፋኖች ጓይ ነው የሚውሉ ምናምን ብዬ ነገርኩት። እንግዲያውስ ከዛ እሱ ጋር ከሌሉ ጓይ ሂጂና ፋኖ ስልጣና ተጀምሯል እዛ ግቢና እየሰለጠንሽ ያለውን ነገር እናወራለን ምናምን አለኝ። እኔ ምሽ ብዬ ስመጣ እዚህ መጣውና ተያዝኩ። በረሃው ዛ ቅርጭ ነው መሰል የሚባል ዛ የወረድንበት ማለት ነው። ያው ካምፑም እዛው እነሱ የሚኖሩበት ጋር ነው። ሰውየው ያለም እዚህ ነው። እዛው ወርጅ እየሰራን ነው እንጂ እነሱን ላይ ነው ወይም እነሱን መረጃን የተላኩ ብዬ ወደ ሌላ ቦታ አልወጣሁም። እየሰራን እያለ ነው እኔ ዝም ብዬ ሳላስታውቅም ማለት ነው።
እንጂ ከዛ ከምሰራበት ወጥቼ ላይ ነው ብዬ ወይም ነገር እንትን ነው ብዬ አልወጣሁም። እዛው እየሰራሁ ነው እያየሁ ምን ነገር ካምፕ የፋኖ ካምፕ ነው እዛው እኛም በራ የሚሰሩበት የልማት ካምፕ የባለሀብት ነው። እዛው ባለሀብቱ የሚያድሩበት ማለት ነው። ምንድን ነበር ምሰሪ ዛሬሽ አንቺ? የሄድኩ በአብሳይነት ነው ግን አብሬ ነው የምወጣ ስራ። ምንድን ነው ስራው? ሰሊጥ አጨዳ ነው። እና እዛ በረሃ ውስጥ ምንድን ነው በዋናነት ምን አለ ብሎ ነው የላከሽ? ቦታውንስ ነግሮሻል? እሱ ቦታውን አልነገረኝም። ብቻ በቃ አብዛኛውን በዛ ስለሆነ ያሉ የገዳሞች ፋኖም በዛ በኩል ስለሆነ ያሉ ካምፑንና በምን አይነት ቤት እንደሚኖሩና ምን አይነት ምሽግ እንደቆፈሩ ነው በዋናነት ይሄ ብሎ የላከኝ። የደሻየሽው ነገር ምንድን ነው? እዛ ሂጄ እዚህ ጓይ ስመጣ ፋኖችን ከማየት ውጭ እዛ በረሃ ውስጥ ምንም ነገር አላገኘሁም ብዬ ነው ለሱም የነገርኩት። ምን አለሽ እሱ ጋር ከሌለ በቃ እዚህ ስልጣናው ገቢና ያለውን ነገር እናወራለን ምናምን አለ። እዚህ ስልጣና ተጀምሯል አሁን? ስልጣና የሚደረግበት ቦታ ነግረሻል? መች አውቀዋለሁ ገና የዛን እኛ የተያዝን አካባቢ ገና ተሰብሰቡ እየተባለ በቴሌፎን እየተናገረኝ ነበር። በጣም ጥሩ። በምንድን ነው የምትገናኙት? እዚህ ስመጣ መረጃ የምትቀባበሉት በምን መንገድ ነው? በስልክ ነውና ከዚህ በፊት እዚህ ስመጣ ጓይ ስመጣ ነው እንጂ በስልክ የምናወራ። ከዛ በፊት እዛው ገነት የላከኝ ጊዜም ኔትወርክ የለም። አንድ ወር ሰርች እስከምወጣ አልደወልኩለትም። ሄጄ ነው የነገርኩት። ከጋር ስመጣም በአንድ ቀን ስለሆነ እዛው አንድ ቀን አይቼ ተመልሼ ነው የነገርኩት። ደጎልማም እዛው ተመልሼ ነው የነገርኩት። ምን ያህል ጊዜ ሆነሻል በዚህ መረጃ በማቀበል ውስጥ ለጠላት ስትሆኚ? ምን ያህል ጊዜ ፈይተሻል እዚህ ስራ ላይ ስትሆኚ? መጀመሪያ የቀጋት የላከኝ ጊዜ በመጋቢት ነው። ገነት የላከኝ ደግሞ በሐምሌ፣ ደጎልማ የመጣው ነሐሴ ላይ ከገነት ተመልሼ እዚህ የመጣው ደግሞ እዚህ የመጀመሪያ ቀን የገባን መስከረም 27 በረሃ ያወራልኩ። ከመጋቢት ጀምሮ ነው ማለት መረጃ መሆን የጀመርሽው? በዚህ መካከል ምን ያህል ገንዘብ አግኝተሻል? አጠቃላይ 9500 ብር ነው የሰጠኝ እሱ ብቻ። ሌላ ሰውስ? እሱ ብቻ ነው የሚሰጠኝ ለኔ። አንቺ ያገኘሽው ጥቅም ምንድን ነው በዚህ መሀል? ይሄንን በማድረግሽ ያገኛሽው እርካታ ምንድን ነው? ይኸው የዕለቱን ያን ገንዘብ ሲሰጠኝ ተደሰትኩ። አሁን መጨረሻ ላይ ግን ራሴ ነው እንጂ ጎድፍ ማንንም አልጎዳም። አሁን እዚህ ለምሳሌ አሁን ከናንተ ጋር ይውልና እዛ በስልክ የሚያወራው ሰው ካለ በቃ አሁን ከዚህ ከናንተ ጋር ውሎ እዛ የሚያወራ ሊኖር ይችላል። ግን እኛን አይቶ በቃ እዛ የሚያወራውን ነገር በቃ እንደዚህ ነው እነዚህ ይውላሉ እንደዚህ ያሉበት ምናምን የሚለውን እኛን አይቶ እንዲረዳ መልካም የነው ትውልድሽ ቦታሽ? ማይ ማለት ማያንገታ። ኦኬ። ከዚህ በፊት ምንድን ነበር የምትሰሪው? ምሰራ ሰው ቤት ነው የምትሰሪው? እና በዚህ ስራ ላይ ለመግባት ምንድን ነው ያነሳሳሽ ነገር? ጓደኛ አብራሻ ቤት ምሰራ ነበር። እሷም ስትሰራ እና እንደዚህ አድርጌ ምናምን ብላ ልጁ ጋር አገናኘችኝ። ማን ነው አንቺን ወደ ስራ ያስገባሽ? ከማን ጋር የምትገናኘው? ሲሳይ ምንድን ነው? መከላከያ አዛዥ ነው? ስራ በጣም ነው ያለው። ሲጁን ማራጉን ያለው እና የሚልካኝ እሱ ነው። ሲልካኝ እሱ ያፈላል ነበር። እናቴ ጋር ማይሄጃ ያለውን ነገር ነገር ሲለኝ ከተማ ነው ያለው ምናምን ብዬ ነገር አትነኝ ወዱ ማደራቸው ሲለኝ አይግብ ያለ ትምህርት ቤት እዚያ ነው ግን እኔ እዚያ አልሄድም ከተማ ነው የሚውለው። ከዛ ስመጣ እናቴ ጋር ያሰራ ሻይ ቤት ነው የምሰራ። ስመጣ ደግሞ እንትን ማርዘና ታያለሽ አለ። ማርዘና ሰድ ምንም የለም ስለው ሀዱና ያስተማርሽ ተሄዳስ ደግሞ ገነት ተሷ ጋር ታያለሽ ተባለ። ተሷ ጋር ተከትይሃል ሀዱና ሰነድ እኔ ያሩበት ኔትወርክ የለም ሰይጣን መከነ የሚባል ኔትወርክ የለም። ታዛ እሷንም እንትን አስቀርባ አጣሻት። እኔ ታች ወሰደ ተዛዛ ሰራ ምንም ያየሁት ነገር የለም ስለው ጓይ ታያለሽ ደግሞ አለ ተሷ። ከዛ እዚህ ጓይ ስንመጣም ተለያየን። ከዛ ኋላ እሷ ከምትሰራበት እንቢ ብላ እኔ ጋር መጣች። እኔ ካምፕ በምሰራበት ማለት እሷ ያሄደች ሌላ ቦታ ነው። ከዛ እኔ ካምፕ ብላ መጣች። ስትመጣ ሰውየው እሺ ነው ያብራችሁ እኔ እያበሰልኩ እሷም አብራት ወጣለች። ማብሰል አታበስልም ወጥቻ ነው የምትሰራ። ከዛ እያበሰል ምንም ያየሁት ነገር የለም ስለው እዛውኛ
እንግዲያስ መጓይ ሄጅና ዛብራሻት እንትን ግቡ ሰልጥኑ እየሰለጠናችሁ ሲደውልሽ ትናክሪኛለሽ አንዴ የፋኖ አባል እንድትሆኑ ልትሰለጡ ነበር የመጣችሁት? ሁሉ ዛሬ ለሲባል መጣን ይልታል የሰጣማና ወለሽውሩት ሁለታችሁ እንዴት ተገናኛችሁ? አንቺ በምሰራበት ሻይ ቤት ሻይ ዛገበች መጣን ከድሮም ታልጅ በምሰራበት ሻይ ቤት አለች ሻይ እዛ መጣች ተዋወቅን ቃል ሌላ ጓደኛ ተሷ በፊት ደግሞ ነበር እሷ ናት እንደዚህ እንዳደረገ ወደዚህ ሄደ። አንቺ እንዴት ተገናኛችሁ ከሷ ጋር? ያው ሻይ ቤት በፊት እሷ ነበረች የምትሰራ ከበፊት ጀምራ እሷ ነበረች የምትሰራበት ከዛ እሷ ወጣለች ከዛ እኔ ደግሞ ተገባው እሷ የምትሰራበት በነበረው በፊት ማለት ነው። ከዛ እኔ እዛ ቦታ ላይ ስገባ እሷ ደግሞ ወጣለች ከዛ እሷ እዛ መጣችና ተዋወቅን እኔም ከዛ ስራ ወጣሁ ወደዚህ ስራ ገባሁ የተዋወቅን እዛ እሷ በፊት የምትሰራበት ቤት ጋር እኔ እዛ ደግሞ ገብቼ ስለነበር እዛ ሻይ ቤት የተዋወቅን። በጓደኝነት ነበር የጀመራችሁ የተዋወቃችሁ? እሷና እኔ በፊት ወደ ስራው እንዴት ገባችሁ ታዲያ? እንዴት ተነጋገራችሁ? እንዴት ተዋወቃችሁ? ይው እኔ እነሱ እንደሚልከኝ እሷ ደግሞ ያስሳይ እኮ እኔን አሁን በዝምድናና እንደ ወንድምነት ሆኖ ነው የሚልከኝ እሷን ደግሞ በፍቅረኛ መልኩ ነው የሚልካት መከላከያው ሲሳይ የሚባለው ማለት ነው። በዛ እሱም እንደዚህ ይለኛል ዘውድም እንደዚህ ይለኛል እየተባባልን መነጋገር ጀመር ስራችንም አብሮ ሆነ። አንቺ ከሲሳይ ጋር የፍቅር ግንኙነት ነበረሽ? ድምጽሽን ጨምር። ምን ያህል ጊዜ ቆያችሁ ከሱ ጋር? ንገሪኛ ድምጽሽን ከፍ አድርገሽ። ብዙ ጊዜ አልቆየንም አሁን መቼ ወር? ሐምሌ በፊት እና በፍቅር ግንኙነት ጀምራችሁ እንዴት ወደ መረጃነት ተቀየርሽ አንቺ? እሱ ነው እንደዚህ ጓደኛ ስትነግረው እዚህ እንትን ላይ መካኒክ እንደዛ ሲነግረው እሷ ደግሞ እንደዚህ ሁለቱ እየተመካከሩ ነው። ሲሳይ የት ሀገር ልጅ ነው? አባቱ ማን ነበር? አባቱን ማታውቂው? እሺ ከሁለታችሁ ከተገናኛችሁ በኋላ ምን የሰራችሁት? ሁለታችሁ አንድ ላይ የሰራችኋቸው ስራዎች ምንድን ናቸው? አንድ ላይ የሰራ ያው አንድ እዚህ ልንገባ እና እዚህ በጓይ ስንመጣ እሷም ያንን ይዛ እኔም ያንን ይዤ እየወረደ ማለት ነው በረሃ እና እዚህ ልንገባ የተስማማን። ሁለተኛ ደግሞ በገነት ያልን ጊዜም አብረን ልንሰራ ነበር ግን ቦታው ተለያየና የዛኔ አልተገናኘንም። እኔም የራሴን እሷም የራሷን ሰራ ሌላ ባንድ ላይ የሰራ ነው የለም። እኔም የቀጋት ሰድ ብቻዬን ነው ለጎልማም ሰይድ ብቻዬን ነው እሷም ቻርታ ከስተል ብቻዋን ነው ማዘናው ተል ብቻዋን ሄደች። ኦኬ በምንድን ነው አንቺ ግንኙነት ከሲሳይ ጋር በምንድን ነው የምትገናኙት? በማን ልጅ? የት ነው ያለች እሷ? ስልክ ጋር አትደዋወሉም ከሱ ጋር አንቺ? የት ነው ቀበሌሽ የተወለድሽ? እሷ ጋር ምንድን ነው ያገናኛችሁ አንቺ? ለሷ ያጎቷ ልጅ አድማ በትን የኔ ጓደኛ ነበር በዛ ምክንያት ነው ተዋወቅ። ያንቺ ጓደኛ ሲባል ፍቅረኛ ማለት ነው እና በዛ ምክንያት ኢሊያስ ላይ የሆነ ማታ ቀን ከሱ ጋር አብረን ከሷ እሷን አገኛት በቃ ጓደኛ እንደሆነ ምናምን ነገራት ከሷ ጋር አስተዋወቀኝ። ከዛ በነጋታው ላይ አብረን አደርና ሄድኩ ምናምን ብለን ከዛ ደግሞ ተመልሼ ሰድ አገኘኋት እሷን ማለት ነው። ምን ሆነሽ ነው እስካሁን ሳታይ ምናምን ስላት አይ እዚህ መረጃ ተቀበያለሽ ምናምን ተብዬ መረጃ ልሰጥ ነው ስልኬን ምናምን ልሰጣቸው ነው ምናምን እዚህ ጋር ሊመጡ ነው አለችኝና በዛ ምክንያት ነው እሷ መረጃ እንደሆነች የሚያወቁ ልጅትን የሚያወቁ እኔ እዚህ ከመጣሁ በኋላ ነው እሷን ነግሬያቸው ነው እሷን የሚያመጣት። ልጅቷ እንደማያት የመስማት ችግር አለባት። ምንድነው እና አሁን እንደዚህ ያለች የመስማት ችግር ያለባት በምን መንገድ ነው የምትመረጅ? እሷ በቴክስትና ስልክ ታስተዋራኩ ትሰማለች ለወዳርጋ እና በቴክስት የምታወራ ከማን ጋር ነው ግንኙነቷ? እሷ ከፍቅረኛዋ ጋርና ይሄ ሀብቴ ሚኒሻ ጽፈት ቤት ውስጥ ሀብቴ ሚኒሻ ጽፈት ቤት ምንድነው የሚሰራው? ኃላፊነቱ እዛው እዚህ ሚኒሻ
አስተባባሪ በዘውዱ እንትን እሱ ነው መሰለኝ ገብቶ እንደዚህ አሁን አድማ በተን ምናምን የሚመዘገብ እሱ ነው። ምን ነው እሱ? ረባ ፍቅረኛ አግማስ የሚባል አሁን ከዱ የሄደ አድማ በተን ፍቅረኛ ነበራት። በዛ ምክንያት እሱን ያስተዋውቃል። ስለዚህ ሶስታችሁ የተገናኛችሁ ሶስታችሁም ከጠላት ጋር በጦታ ግንኙነት ነበራችሁ ማለት ነው። እሺ እና እንዴት ነው የተገናኛችሁ? ምንድነው የሰራችሁት አብራችሁ ከሷ ጋር? ደግሞ ከሷ ጋር ምንም አብረን አልሰራንም። ብቻ እንደምትሰራ አውቃለሁ መረጃ። አሁን ለምሳሌ ማርቆስ ወይም አዲስ አበባ ሰምራ ትመጣና ስትመለስ የኤልያስ አድራ ትመጣና የሚነግሯትን ነገር ትሰማና እዚህ መጣ ታይና ሮ መጣ ሆነ ቅዳሜ ደግሞ ተመልሳ ኤልያስ ታድና ትነግራለች። ላኩን የስላሴ ገዳም ምንነቱን እንድናይ ነው እነሱም ሲሉ የነበረ። በቃ የስላሴ ገዳም ራሱን የቻለ የብቻ ያለም ብርሃን የሚባል ፋኖ አላቸው ሲሉ ነው እኛን ሲሉን የነበረ። እኛ ደግሞ አሁን ግን እዚህ ከመጣን በኋላ ስናየው እዛ ገዳም ላይ ምንም የሚታይ ነገርም የለም፣ ፋኖ የሚባል ነገርም የለም። ፋኖም አይገባም። እኛ ያየነው በቃ ስራ ከሚሰራዎች በረሃ ከሚያዘምሮች ገዳሙ ላይ ምንም ፋኖ የሚባል ነገርና ያለም ብርሃን የሚባል ነገር እንደሌለ ነው ያየነው። ገዳሙ ውስጥ ስለዚህ ገዳሙ ውስጥ ምንም እንደሌሉ ነው ያወቅን። እኛም ያልቆርጥ ያደረግን። ከዛ ውጭ ደግሞ እነሱ ፋኖች ያሉ ደግሞ ሌላ ቦታ በኤልያስ ዙሪያ በቃ ጠላት አለበት ዙሪያ ጫፍ እንደ በቃ እነሱ ያሉ እዛው ቅርብ ሳይሆን ረቅ ባለ በከተሞች በዙሪያው ናቸው ያሉ። በቃ እና እኔ አብዛኛውን በቃ ደብረ ኤልያስም ሆነ ለሚኖሩ ሴቶች የምናገረው መልእክት ማስተላልፈው ነገር በቃ ከነሱ ጋር ያለውን ግንኙነት እንዲያቆሙ እነሱ በቃ ለለት ስሜታቸው ተጠቅመውና ለአንድ ቀን ፈልገው ስለሚያረጉ እንጂ ከዛ በኋላ ዞር ብለው ስለማያዩና ማተባችንን ክርስቲያንነታችንን ስለሚያስክዱን ይሄንን ነገር በቃ ትታችሁኛን አይታችሁ በቃ ከጥፋት እንድትታረሙ እናገራለሁ መልእክት አስተላልፋለሁ።